በመካከለኛው ምስራቅ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የዓለም የደህንነት ተንታኞችና ወታደራዊ ባለስልጣናትን ክፉኛ ያስደነገጠ አንድ ክስተት በቴህራን ሰማይ ላይ ተፈጥሯል። ሄልበርድስ ወይም የሲኦል ወፎች በሚል መጠሪያ የሚታወቁና በሩሲያ የተሰሩ ዘመናዊ ኤምአይ 28 የጥቃት ሄሊኮፕተሮች በኢራን ዋና ከተማ ላይ በኩራት ሲያንዣብቡ ታይተዋል። ይህ ትዕይንት ተራ የአየር ላይ ትርኢት አይደለም። ይልቁንም ኢራን ለጠላቶቿ ያስተላለፈችው እጅግ ጠንካራና ግልጽ ወታደራዊ መልእክት ነው። አሜሪካና እስራኤል የኢራንን የአየር ኃይል አቅም አዳክመውታል ብለው በድል አድራጊነት ስሜት በሚናገሩበት በዚህ ወቅት እነዚህ ግዙፍ የጦር መሳሪያዎች በሰማይ ላይ መታየታቸው የምዕራባውያንን መረጃ ፍጹም ስህተት መሆኑን አረጋግጠዋል። ባለፉት ጥቂት ሳምንታት ምዕራባውያን መገናኛ ብዙሃንና ወታደራዊ ባለስልጣናት እስራኤል በኢራን ላይ በሰነዘረችው ጥቃት የኢራን ቁልፍ የአየር ኃይል ንብረቶች መውደማቸውን በሰፊው ሲዘግቡ ቆይተዋል። ይሁን እንጂ አሁን በቴህራን ሰማይ ላይ የታየው እውነታ ሌላ ነው። የኢራን ወታደራዊ መሰረተ ልማትና የመከላከያ ስልት ከታሰበው በላይ እጅግ የረቀቀና የማይበገር መሆኑን ዓለም ተገንዝበዋል። ተንታኞች እንደሚሉት ከሆነ ኢራን እነዚህን እጅግ ውድ የሆኑ የጦር ሄሊኮፕተሮችን ከከባድ የአየር ጥቃቶች በሰላም ጠብቃ ማቆየቷም የአገሪቱ ወታደሮች ምሽጎችና የመደበቂያ ቦታዎች ምን ያክል አስተማማኝ መሆናቸውን ያሳያል። ደግሞ አሜሪካና አጋሮቿን ከፍተኛ ድንጋጤ ውስጥ ጥሏቸዋል። ሰሞኑን እነዚህ ኤምአይ 28 ሄሊኮፕተሮች ለምን እንዲህ ይፈራሉ? የሌሊት አዳኝ በመባልም የሚታወቁት እነዚህ የሩሲያ የጥቃት ሄሊኮፕተሮች በየትኛውም አየር ሁኔታና በጨለማ ውስጥ ተልዕኮውን የመፈጸም ልዩ ብቃት አላቸው። ዘመናዊ ሚሳኤሎችን የታጠቁ የጠላት ታንኮችንና ምሽጎችን አመድ የማድረግ አቅም ያላቸውና ከሁሉም በላይ ደግሞ በአሁኑ ወቅት ትልቅ ስጋት የሆኑትን ድሮኖች አድነው ለመምታት የተሰሩ ናቸው። ኢራን እነዚህን ሄሊኮፕተሮች መታጠቋ ዝቅ ብለው የሚበሩ የጠላት አውሮፕላኖችና ድሮኖችን የመከላከል አቅሟን በአንድ ጀንበር ወደ ላቀ ደረጃ አሳድጎታል። ይህ ደግሞ በእስራኤልና በአሜሪካ ላይ አዲስ የራስ ምታት ሆኖባቸዋል። ይህ የኢራን ይፋዊ ትርኢት ዓላማው ግልጽ ነው። እኛ አልተሸነፍንም፣ ይልቁንም ዝግጁ ነን የሚል ነው። ኢራን በአካባቢው ለሚፈጠር ለማንኛውም አይነት የረጅም ጊዜ ጦርነትና ግጭት ራሷን በሚገባ እያዘጋጀች መሆኑን አሳይታለች። የሩሲያና የኢራን ወታደራዊ ትብብር እየተጠናከረ መምጣቱ ደግሞ ሁኔታውን ይበልጥ ውስብስብ ያደርገዋል። እነዚህ ሄሊኮፕተሮች በቴህራን ጥበቃ ላይ መሰማራታቸው ማንኛውም ወደ ኢራን ሰማይ የሚገባ የጠላት ኃይል ዋጋ እንደሚከፍል ማስጠንቀቂያ ነው። አሜሪካ ሾክድ ወይም ደነገጠች የተባለበት ምክንያት ያሰበችው ወታደራዊ ቀመር በኢራን ብልህነትና በሩሲያ የቴክኖሎጂ ድጋፍ በመፍረሱ ነው። በአጠቃላይ የኤም 28 ሄሊኮፕተሮች በኢራን መታየት በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር ክስተት ነው። ኢራን ወታደራዊ ጥንካሬዋን ማሳየቷን ስትቀጥል የምዕራባውያን ስትራቴጂስቶች ደግሞ አዲስ እቅድ ለማውጣት እየተጨነቁ ነው። ይህ ፉክክር ወዴት ያመራል? ኢራን ቀጣይ ምን አይነት ወታደራዊ ሚስጥሮችን ይፋ ልታደርግ ይሆን? ዛሬ መላው ዓለም ትንፋሽ ነጦ እየተከታተለ ያለው ክሬምሊን ያወጣቸውና የ21ኛውን ክፍለ ዘመን አቅጣጫ ሊቀይር የሚችል መግለጫ ነው። ብዙ ተንታኞች ሲሰጉት የነበረው ጉዳይ እውን ሆኗል። ሩሲያ በአሜሪካ ከፍተኛ ጫና እየደረሰባት ካለችው ኢራን ጋር ወታደራዊና ዲፕሎማሲያዊ ጥምረቷን በይፋ አረጋግጣለች። ፕሬዝዳንት ዶናልድ ትራምፕ በኢራን የባህር ክልል ላይ ሙሉ የባህር ላይ እገዳ እንዲጣል ትዕዛዝ ባስተላለፈው ማግስት ይህ በዓለም አቀፍ ሕግ እንደ ጦርነት አዋጅ የሚቆጠር ነው። ቭላድሚር ፑቲን ከክሬምሊን በመሆን ዋሽንግተንና የእስራኤልን መሪዎችን ያስደነገጠ አስቸኳይ ንግግር አድርገዋል። ይህ ሁለቱን የኒኩሌር ኃያላን በመካከለኛው ምስራቅ እምብርት ላይ ፊት ለፊት ሊያጋጭ የሚችል ስትራቴጂካዊ ለውጥ ነው። ሩሲያ በይፋ ጦርነቱን እየተቀላቀለች ይሆን ወይ ዓለም አቀፍ ግጭት እያመራን ይሆን? ባለፉት 24 ሰዓታት የተከሰቱትን ፈንጂ ድርጊቶች በዝርዝር እንመለከታለን። የፑቲንን ንግግር ክብደት ለመረዳት መጀመሪያ መነሻውን ማየት አለብን። ይህ በፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጣሉትን ሙሉ የባህር ላይ እገዳ ነው። ይህ ከፍተኛ ጫና የመፍጠር ስልት ከኢኮኖሚ ማዕቀብ ወደ ቀጥተኛ ወታደራዊ እገዳ ተሸጋግሯል። የአሜሪካ የጦር መርከቦች የኢራንን የንግድና የነዳጅ ልውውጥ እንዲያቆሙ በማዘዝ የትራምፕ አስተዳደር የኢራንን መንግስት ሙሉ በሙሉ ሽባ ለማድረግ እየሞከረ ነው። ነገር ግን ይህ እገዳ ከፍተኛ አደጋ አለው። የኢራንን ሉዓላዊነት ብቻ ሳይሆን ከሷ ጋር የንግድ ግንኙነት ያላቸውን እንደ ሩሲያና ቻይና ያሉ ሀገራትን ጥቅም ይጎዳል። ይህ እርምጃ መካከለኛው ምስራቅን ወደ ለየለት ጦርነት አፋፍ አምጥቶታል። በአንድ የባህር ኃይል አዛዥ
የሚፈጠር ትንሽ ስህተት ዓለም ሊቆጣጠረው የማይችለውን ትልቅ እሳት ሊለኩስ ይችላል። የዲፕሎማሲው ውጥረት ወዲያውኑ ነው የቀዘቀዘው። በሞስኮና በቴህራን መካከል ያለውን የጠበቀ ግንኙነት በሚያሳይ መልኩ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከኢራኑ አቻቸው አባስ አራግቺ ጋር በአስቸኳይ በስልክ ተወያይተዋል። ከዚህ ውይይት የመጣው መረጃ የመጨረሻ ማስጠንቀቂያ የሚመስል ነው። አራግቺ የአሜሪካን እገዳ ግድ የለሽ እርምጃ ሲሉ ኮንነውታል። ይህ እርምጃ ቀጠናዊ መረጋጋትን ብቻ ሳይሆን መላውን ዓለም አቀፍ ማህበረሰብ ሰላምና ደህንነት አደጋ ላይ የሚጥል መሆኑን አስገንዝበዋል። የላቭሮቭ ምላሽን በተመሳሳይ ቀዝቃዛና የሰላ ነበር። ላቭሮቭ ኢራን ራሷን እንድትገታ ከመጠየቅ ይልቅ ጣታቸውን ወደ ዋሽንግተን በመቀሰር አሜሪካ ወደ ዲፕሎማሲ መንገድ እንድትመለስና ቁም ነገር እንዲኖራት ጠይቀዋል። ሞስኮ አሁን እንደ ገለልተኛ አስታራቂ መሆኗ አብቅቷል፣ እንደ አጋር እየተናገረች ነው። ሩሲያ የእገዳው እርምጃ ህገወጥ ነው የሚለውን የኢራንን አቋም በመደገፏ በኢራን መርከቦች ላይ የሚወሰድ ማንኛውም እርምጃ በሩሲያ ጥቅም ላይ እንደተወሰደ ተደርጎ ሊቆጠር እንደሚችል ምልክት ሰጥቷል። ከዚያም ሁሉም ነገር የቀየረው ቅጽበት መጣ። ቭላድሚር ፑቲን ከክሬምሊን ያደረጉት አስቸኳይ ንግግር ይህ ተራ ገጻዊ መግለጫ አልነበረም። ይልቁንም የሩሲያን ኃይልና ቁርጠኝነት የሚያሳይ ታላቅ ክስተት ነበር። ፑቲን በዚህ ንግግራቸው የምዕራባውያንን ኃይሎች በኢራን ውስጥ ጣልቃ እንዳይገቡ ጠንካራና የማያወላውል ማስጠንቀቂያ ሰጥተዋል። የአሜሪካን የባህር ኃይል እገዳ ተቀባይነት የሌለው የዓለም ስርዓት መዛባት ሲሉ ገልጸውታል። ይህ የፑቲን መግለጫ ትልቅ ስትራቴጂካዊ ለውጥን ያመለክታል። ለዓመታት ሩሲያ በመካከለኛው ምስራቅ ከእስራኤል ጋር ግንኙነት በመመስረትና ሶሪያንና ኢራንን በመደገፍ መካከል ሚዛን ለመጠበቅ ስትሞክር ቆይታለች። ያ የሚዛን ዘመን ያበቃ ይመስላል። ፑቲን በአሜሪካ የባህር ኃይል መገኘት ላይ ለጦርነት ዝግጁ መሆናቸውን በማሳየት ሩሲያ ለቴህራን የደህንነት ጥበቃ ለማድረግ መዘጋጀቷን አመላክተዋል። ይህ ንግግር ለትራምፕ የውጭ ፖሊሲ ቀጥተኛ ፈተና ሆኗል። ዋሽንግተን በመካከለኛው ምስራቅ ያለምንም ተቃዋሚ የምትፈነጭበት ጊዜ ማለቁን የሚያሳይ ነው። ይህ ጉዳይ ለምን እንዲህ ያስብላል? ምክንያቱም ይህ ለውጥ ቀጠናዊ ግጭትን ወደ ዓለም አቀፍ የሀያላን ሀገራት ፍጥጫ ስለሚቀይረው ነው። ሩሲያ የኢራን የነዳጅ ጫኝ መርከቦችን በጦር መርከቧ ማጀብ ከጀመረች በአሜሪካና በሩሲያ ኃይሎች መካከል ቀጥተኛ ወታደራዊ ግጭት የመፈጠር እድሉ እውን ይሆናል። ከለንደን እስከ ቤጂንግ ያሉ የዓለም መሪዎች በአሁኑ ጊዜ የዚህ ሁኔታ አንድምታ እያጤኑ ይገኛሉ። እየተመለከትን ያለነው የኃይል ሚዛን ሙሉ በሙሉ ሲቀየር ነው። መካከለኛው ምስራቅ በጭንቀት ላይ የሚባለው አባባል ብቻ ሳይሆን የሶስተኛው ዓለም ጦርነት መስመሮች በፋርስ ባህረ ሰላጤ ውሃ ላይ እየተሳሉ መሆኑን የሚያሳይ ነው። የትራምፕ እገዳ ኢራንን ለማግለል ታስቦ የነበረ ቢሆንም በተቃራኒው ግን በዓለም ላይ ያሉ ጸረ ምዕራባውያን ጥምረቶች በይፋ እንዲተባበሩ ያደረገ ይመስላል። ይህ በዓለም አቀፍ ደህንነት፣ በነዳጅ ዋጋና በተባበሩ መንግስታት መዋቅር ላይ የሚያመጣው ተጽዕኖ እጅግ ከፍተኛ ነው። በሚቀጥሉ ቀናት የምናየው ጥያቄ ሁሉም ተባብሶ ይቀጥላል ወይ የሚለው ሳይሆን እስከምን ድረስ ይሄዳል የሚለው ነው። የትራምፕ አስተዳደር በእገዳው ላይ ይገፋበታል ወይስ የፑቲንን ስትራቴጂካዊ ለውጥ አሜሪካን ወደ ዲፕሎማሲው ማፈግፈግ ያስገዳታል? የታሪክ ትልቅ ክስተት በዓይናችን እያየ ነው። አደጋውም ከመቼውም ጊዜ በላይ የከፋ ነው። መካከለኛው ምስራቅ እንደ ባሩድ ክምር ሆኗል። ዛሬ ደግሞ በዓለም ላይ ባሉ ሁለት ተደማጭነት ያላቸው ሰዎች አማካይነት ክብሪቱ ተለኩሷል። የእናንተ አስተያየት ምንድን ነው? የፑቲን ጣልቃ ገብነት የአሜሪካንን የበላይነት ለመገደብ አስፈላጊ ነው ወይስ ዓለምን ወደማይፈለግ ጥፋት እየመራት ነው? የትራምፕ እገዳ ተገቢ ነው ወይስ ከመጠን ያለፈ? እኛም አዳዲስ መረጃዎች ሲወጡ ወዲያውኑ ይዘንላችሁ እንቀርባለን። ጤና ይስጥልን።